አርካኑል ኢማንና አርካኑል ኢስላም ልዩነታቸው እነዚህ ነገሮች ያው ተቀራራቢ ናቸው። ግንዛቤ ለሌለው ሰው ይምታታበታል አንዳንድ ጊዜ። መጀመሪያው ሸሃደተይን ነው። ሁለት የምስክርነት ቃላቶች ሁለቱም እዛ ላይ ይገናኛሉ። እና ሸሃዱ አላ ኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ የመጀመሪያው አርካኑል ኢማን በልቡ መቀበሉ ኢማን ነው እና ሐሳቡን ማለት ነው። ከአላህ በስተቀር አምላክ የለም ብሎ መሐመድ ያለ መልእክተኛ ናቸው ብሎ በልቡ መስማማቱ ኢማን ይባላል። ያን በምላሱ ደግሞ መመስከሩ መናገሩ ደግሞ የኢስላም መነሻ ይሆናል ማለት ነው። እና አንዱ ነጥብ ራሱ ከልብ ላይ አርካኑል ኢማን ሆኖ ይመጣል፣ በምላስ ሲነገር ደግሞ አርካኑል ኢስላም ሆኖ ይመጣል ማለት ነው። ከዛ በኋላ ሌሎቹ አርካኑል ኢስላምን ስንቀጥል ሻሃዳ ቀጥሎ ሶላት ነው። ሶላት በመላው ሰውነታችን ነው የሚከናወነው ማለት ነው። ሁሉም ሰውነታችን ይሳተፋል ስግደት ላይ። ከዛ ዘካት ነው። ዘካት ከገንዘብ ላይ ነው የሚመጣው። እሱም ያው በተግባር የሚተገበር ነገር ነው ማለት ነው። ከዛ ጾም ነው። ጾምም በመላው ሰውነታችን ነው። ያው ሰው ሲጾም ራቡ ጠማቱ ሁሉም ሰውነት ላይ ይሳተፍበታል። ከዛ ሀጅ ነው። እነዛ አርካኑል ኢስላም ይባላሉ ማለት ነው። ሁሉም ተግባር ናቸው። ምክንያቱም ሻሃዳዩም በምላስ ስትናገረው የምላስ ስራ ሆኗል ማለት ነው። ሌሎቹም በአካልህ እና በገንዘብህ ነው የተሳተፍከው። አርካኑል ኢማን ላይ ስንመለስ ተሻሃደተይን ቀጥሎ ቱሚነ ቢላህ የሚልና ወመላኢከቲ ሁለተኛ ነጥብ ሆኖ ይመጣል። መላኢከቲ ኢማን የሚባለው ነገር በአጠቃላይ አሁን ልብ ውስጥ ነው። በቃ አላህ ብቸኛ አምላክ ነው ብዬ በልቤ ተቀብያለሁኝ። መላኢካ የሚባሉ አላህ የፈጠራቸው ንጹሃን ፍጡሮች አሉ፣ የአላህ አገልጋዮች፣ እነሱንም ተቀብያለሁኝ፣ እውነት ነው ብያለሁኝ። ከዛ ወኩቱቢሂ አላህ ከሰማይ ያወረዳቸው ቅዱሳን መጽሐፎች አሉ፣ ተቀብያለሁ በልቤ። ከዛ ወሩሱሊሂ በነቢያትም ታምኛለሁኝ። ወልየውሚል አኺር በመጨረሻ ቀንና በቀደር አምኛለሁኝ። እነዚህ አምኛለሁ ነው። እነዚህ ላይ በልባችን ነው የምናሰፍራቸው ማለት ነው። ግን በልባችን ስናሰፍራቸው ፈንቅለው ይወጣሉ ራሳቸው በምን በተግባር አርካኑል ኢስላም ላይ ይመጣሉ ማለት ነው። በልቡ ይሄንን በቃል ተናግሮ ሲያበቃ የማይሰግድ ከሆነ የማይጾም ከሆነ አርካኑል ኢማንም ውሸት ነው፣ አርካኑል ኢስላምም የለም ማለት ነው። ሲገናኙ ይለያያሉ፣ ሲለያዩ ይገናኛሉ ይባላል። እነዚህ ነገሮች እንደ አንድ ሳንቲም ሁለት ገጽታ ናቸው እና ብቻውን ስትጠራው ኢስላም አንተ ሙስሊም ነህ ወይ ቢሉ ለምሳሌ ሙስሊም ነኝ ታልክ በውስጥ ታዋቂ ሙእሚንም ነኝ ማለት አለ ውስጥ ማለት ነው። ሙስሊም ሆኖ ሙእሚን ያልሆነ አይሆንም ማለት ነው። ወይ ደግሞ ሙእሚን ሙስሊም ነው ሙእሚን ነው ወይ ቢሉ አዎን ታልክ ሙስሊም ነኝ ማለት ነው። ሁለቱ ይገናኛሉ አይለያዩምና ማለት ነው። እና አርካኑል ኢማንንም አርካኑል ኢስላምንም ተቀብያለሁ ስትል ደግሞ ቅድም እንዳልነው ይለያያል ባርታቸው ማለት ነው። የኢማን የሚባለው ልብ ውስጥ ያለው መቀበል መስማማት ነው። በተግባር የሚንጸባረቀው ኢስላም ነው ማለት ነው።